የመድፈኞቹ አሰልጣኝ ሚኬል አርቴታ ስለ ዛሬው እጅግ ተጠባቂ የአውሮፓ ሻምፒዮንስ ሊግ የደርሶ መልስ ጨዋታ ወሳኙን መግለጫ ሰጥተዋል። በመግለጫቸው ያላነሱት ጉዳይ የለም። በነገራችን ላይ ስለ ቅዳሜው የኤቨርተን ድል አንስተዋል፣ ስለ ማክስ ዶማን አንስተዋል፣ ስለ ተጎዱ ተጫዋቾች አንስተዋል፣ ስለ ኦዴጋርድ፣ ጁሪየን ቲምበር፣ ሊያንድሮ ትሮሳርድ የመሳሰሉ ተጫዋቾች ማለት ነው። እንደዚሁም ደግሞ ስለ ቀጣዩ የካራቦ ካፕ ዋንጫ ከማንቸስተር ሲቲ ጋር ስላለውም አሰልጣኝ ሚኬል አርቴታ አንስተዋል። እንደተለመደው በአማረ መልኩ እንግዲህ ወደ እናንተ አቀርባለሁ። ዛሬ ምሽት 5 ሰዓት ነው በኤምሬትስ አርሰናል ከባየር ሊቨርኩሰን ጋር የሚጫወተው። ስለዚህ እናንተ ከዚህ ከማለዳ ጀምሮ ይህንን መረጃ እየሰማችሁ ስለ ጨዋታው በደንብ መረጃዎችን ማግኘት ትችላላችሁ። አብራችሁን ቆዩ። በቀጥታም ወደ መረጃዎቹ ነው የምወስዳችሁ። እንግዲህ የመጀመሪያ ንግግራቸውን የጀመሩት ስለ ቅዳሜው የኤቨርተን የማይረሳ ጣፋጭ ምሽት እና ስለ ማክስ ዶማን በመቀጠል ስለ ጉዳት ዜናዎች በማንሳት ነው የጀመሩት። ቅዳሜ በውድድር ዘመኑ ትልቅ ትርጉም አለው ወይ ተብሎ የተጠየቁት አርቴታ አዎ፣ የቅዳሜው የኤቨርተን ድል በውድድር ዘመኑ ላይ ትልቅ ትርጉም ያለውና አብሮ ለማሳለፍ በጣም ደስ የሚል ቅስፈት ነበርም። ነገር ግን ያ አሁን አልፏል። ሙሉ ትኩረታችን ዛሬ ከባየር ሊቨርኩሰን ጋር ስለምናደርገው ጨዋታ ነው። ደስታችን ጥሩ ነበር፣ ነገር ግን አልፏል። በአንድ ደስታ ብቻ ዓመቱን ሙሉ ልንቆም አንችልም። አሁን ደግሞ ስለ ዛሬው ማሰብ አለብን ሲሉ አርቴታ ተናግረዋል። በማክስ ዶማን ምን ያህል ኩራት ተሰምተዋል ተብሎ ተጠይቆ ነበር። አርቴታም በጣም ትልቅ ኩራት ነው የተሰማኝ፣ ግልጽ ነው። እሱ በዚያ ሰዓት ያደረገው ነገር በጣም ብርቅ ነገር ነበረ፣ እንዲያውም የማይቻል ኢምፖሲብል የሚባል ነው። እሱ ግን አደረገው። አሁን ግን እግር ኳስ ነው። ከጥቂት ቀናት በፊት ያደረገው ነገር ዋጋ የለውም። ዋናው የሚቀጥለው ጨዋታ ነው ሲል አርቴታ እንግዲህ ምን ያህል የትልቅ ስነ ልቦና የትልቅ ሜንታሊቲ ባለቤት እንደሆነ ያሳየበትን ንግግር ነው ያደረገው። ለምሳሌ እኔን ብትጠይቁኝ ስለ ቅዳሜው ድል ቀን ሙሉ ላወራላችሁ እችላለሁ። ስለ ማክስ ዶማን ቀን ሙሉ ብቃቱን ልነግራችሁ እችላለሁ። የአንድ እግር ኳስ አሰልጣኝ፣ የትልቅ ክለብ አሰልጣኝ፣ የትልቅ ክለብ ተጫዋች ስትሆኑ ግን ይህን አስተሳሰብ ይዛችሁ መቀጠል አትችሉም። ቅዳሜ ደስ የሚል ምሽት ነው። አዎ፣ እጅግ በጣም አስደሳች ጣፋጭ ድል ነው። አዎ፣ የማክስ ዶማን ብቃት የማይቻል የማይታመን ነው። አዎ፣ ነገር ግን እነዚህ ሁሉ ጥቅማቸው ቅዳሜ አብቅቷል። አርሰናልን ቅዳሜ በ9 ነጥብ ርቆ እንዲቀመጥ በፕሪሚየር ሊጉ 3 ነጥብ እንዲያገኝ አድርገው አልፈዋል። አሁን ዋነኛው ትኩረት ዛሬ ደግሞ ባየር ሊቨርኩሰንን እንዴት አድርገህ ታሸንፋለህ የሚለው ነው። ለምሳሌ ቅዳሜ እንደዛ የመሰለ ጣፋጭ ድል አግኝታችሁ ዛሬ በባየር ሊቨርኩሰን ብትሸነፉ ያ ሁሉ ገደል ይገባና አርሰናል ከሻምፒዮንስ ሊግ ተሰናበተ፣ ተሸነፈ የሚል ዜና ነው የሚሆነው። ስለዚህ ዛሬ ነው መኖር ያለብን በእግር ኳስ የሚለው ሀሳባቸው የአርቴታ እጅግ በጣም ያስደሰተኝ ንግግራቸው ነው። እሳቸውም ቅዳሜ ተደስተናል፣ ጥሩ ነገር አግኝተናል፣ ነገር ግን አሁን ስለ ዛሬው ጨዋታ ነው ትኩረት ማድረግ ያለብን ሲሉ አርሰናልን ወደ ቀጣዩ ዙር በተለይ 8 ውስጥ ስለማስገባት እያሰቡ እንደሚገኙ ተናግረዋል። ከዛ በመቀጠል እንግዲህ ለአርሰናሎች ብዙም ደስ የማይለውን ዜና ወደ ጉዳት መረጃ ነው ያመሩት። በዚህ ጉዳት ዜና እንግዲህ ሁለት ነገሮች የአርሰናል ደጋፊዎችን አያስደስቱም። የጁሪየን ቲምበር እና የኦዴጋርድ ጉዳት ማለት ነው። ለአርሰናል እንግዲህ ቅርብ የሚባሉ የመረጃ ምንጮች ጁሪየን ቲምበር ደና ነው፣ በዛሬው ጨዋታ ይሰለፋል፣ ልምምድ አድርጓል ሲሉ ሲዘግቡ ነበር ቀን ሙሉ የዋሉት። እኔም እሱን አጋርቻችሁ ነበረ። ኦዴጋርድም ልምምድ እያደረገ ነው፣ በተቀያሪ ወንበር ላይ ሊኖር ይችላል ሲሉ ነበር። አርቴታ ግን ሁለቱም ተጫዋቾች በዛሬው ጨዋታ እንደሌሉ አረጋግጠዋል። ጁሪየን ቲምበርም ማርቲን ኦዴጋርድም በዛሬው ጨዋታ አይሰለፉም። ይህ እንግዲህ ለአርሰናል ያው የኦዴጋርድ አለመኖር እንኳን የተለመደ ነው። እንደምታውቁት ኤቭሪቼ ኢዜ ያለ፣ ካይ ሃቨርትዝ አለ። አርቴታ እንዳስፈላጊነቱ እየቀያየሩ እየተጠቀሙ ነው የሚገኙት። ኦዴጋርድ ረጅም ጊዜ ስለሆነ የራቀው ከሜዳ በዘንድሮው የውድድር ዓመትም ረጅም ጊዜ መጀመሪያም ላይ አሁንም ላይ ስለራቀ የሱ ጉዳት ያን ያህል አሳሳቢ ነው ብዬ እኔ በግሌ አላስብም። ምክንያቱም ተለምዷል በሚለው ማለት ነው። ነገር ግን የጁሪየን ቲምበር ጉዳት ትንሽ አሳሳቢ ነው። አርሰናል ያለ ጁሪየን ቲምበር ብዙ ጨዋታዎችን አላደረገም በዘንድሮው የውድድር ዓመት። ጁሪየን ቲምበር በአርሰናል ቤት ውስጥ እጅግ ወጥ አቋም እያሳየ የሚገኝ ተጫዋች ነው። ያው ባለፉት ጥቂት ጨዋታዎች በድካም ምክንያት የአቋም ወረድ ውስጥ ገብቶ የነበረ ቢሆንም ተመልሶ ራሱን አግኝቶ በምርጥ ብቃት ላይ ይገኝ የነበረ ተጫዋች ነው። በኤቨርተኑ ጨዋታ ታዲያ የብሽሽት ጉዳት አጋጥሞት እንደወጣ ይታወቃል። ስለዚህ በዛሬ ምሽት ጨዋታ ጁሪየን ቲምበር አይኖርም። ክርስቲያን ሞስኬራ ቋሚ ሆኖ ይጀምራል ተብሎ ነው
የሚጠበቀው። ቤን ዋይት ቋሚ ሆኖ ይጀምራል ተብሎ አይጠበቅም። ታዲያ በዛሬው ጨዋታ ምናልባትም ክርስቲያን ሞስኬራ በክንፍ በቲምበር በኩል ልክ እንደ ኤቨርተኑ ጨዋታ ማለት ነው ሊሰለፍ እንደሚችል መረጃዎች ያሳያሉ ማለት ነው። ወይስ አርቴታ ቤን ዋይትን ሊጠቀሙ ይችላሉ? በእርግጥ ላይናፑ ሲወጣ ነው የምናረጋግጠው። ነገር ግን ብዙ የመረጃ ምንጮችን ስትመለከቱና የቤን ዋይት ደግሞ ሙሉ በሙሉ ብቃቱ ላይ አለመገኘትና ፊትነሱ ጥያቄ ውስጥ ስለሚገኝ ክርስቲያን ሞስኬራ የመሰለፉ ነገር ሰፊ ይሆናል ብዬ እኔ በግሌ እጠብቃለሁ። ሌላኛው ጥሩ ዜና ግን ትሮሳርድ ነው። ትሮሳርድ ሲጠየቁ አርቴታ እሱ ደህና ነው፣ ጥሩ ስሜት ተሰምቶታል፣ ስለዚህ ለዛሬ ጨዋታ ዝግጁ ነው፣ ሌላ ምንም የጉዳት አዲስ ዜና የለም፣ ስለዚህ ትሮሳርድ ለዛሬው ጨዋታ ዝግጁ ነው ሲሉ አርቴታ ተናግረዋል። የትሮሳርድ መመለስ በጣም ጥሩና አስደሳች ነገር ነው። ነገር ግን እኔ እንደኔ ምርጫ ብትጠይቁኝ አርቴታ ካሁን በኋላ ላለው የውድድር ዘመን ትሮሳርድንም ማርቲኔሊንም ተቀያሪ ወንበር ላይ አስቀምጠው ማዱኬና ሳካን ቢጠቀሙ እጅግ ጥሩ ነው ብዬ አስባለሁ። ማርቲኔሊና ትሮሳርድ ከተቀያሪ ወንበር እየተነሱ ግልጋሎት ቢሰጡም ያን ያህል ክፉ ነው ብዬ አላስብም። በተለይ የማዱኬና የሳካ ጥምረት በኤቨርተኑ ጨዋታ እጅግ በጣም ጥሩ እንቅስቃሴ ስላየውበትና ስለወደድኩት ቢቀጥል የሚል ሐሳብ አለኝ። ነገር ግን በሁሉም ጨዋታ ልክ እንደ ኤቨርተኑ ጥሩ ሆነው ይቀጥላሉ? እሱ በየጨዋታው የምናነሳው ጥያቄ ነው የሚሆነው። አርቴታ ስለ ዛሬው ጨዋታ ስለ አመራርነትና ስለ ፔናልቲ ውዝግብ ስለባለፈው ተጠይቀው ነበር። ስለ ባየር ሊቨርኩሰኑ የዛሬው ጨዋታ ሲያነሱ ምን አሉ? ልክ እንደባለፈው ሳምንት ጠንካራና ግልጽ መዋቅር ያለው ቡድን ይጠብቀናል። አሁን ያለንበት የውድድር ደረጃን ስለምናውቅ በደጋፊያችን ፊት ሙሉ አቅማችንን ተጠቅመን እንደምናሳካው ተስፋ አድርጋለሁ ሲል አርቴታ የዛሬው ጨዋታ ሲሪየስ እንደሆነ ባየር ሊቨርኩሰን ከባድ ቡድን እንደሆነ ነገር ግን አሁን ያለንበት ደረጃ 8 ውስጥ መግባት ማለት ትልቅ ነገር ስለሆነ ያለንን ሁሉ እንሰጣለን ሲሉ ተናግረዋል ማለት ነው። አርቴታ ባለፉት 6 ዓመታት እንደ ቅዳሜው አይነት ስሜት እዚህ ይላሉ ተብሎ ተጠይቆ ነበር። ያው ቅዳሜ አርቴታ ሲዘል በጣም ሲጨፍር ሲቦርቅ ስለነበር ነው ጋዜጠኞች በተደጋጋሚ ይህን ሲጠይቁት የነበረው። አርቴታ ታዲያ እያንዳንዱ ስሜት የተለያየ ነው፣ በዚህ ጊዜ ውስጥ ብዙ የሚያማምሩ ቅስፈቶች ነበሩን፣ የቅርብ ጊዜ ሲሆን ደግሞ በጣም ልዩ ነው፣ ነገር ግን እንዳልኩት ደግሞ ዛሬ ሌላ አስደናቂ ጊዜ ቢኖረን ደስ ይለኛል፣ የማረሰው ቅስፈት ቢኖረኝ ደስ ይለኛል ሲሉ አርቴታም ተናግረዋል ማለት ነው። እንደዚሁም ደግሞ ለዶማን መካሪ የሆኑ ተጫዋቾች አሉ ወይ በአርሰናል ውስጥ ተብሎ ይጠየቀው አርቴታ የአመራር ቡድን አለን፣ እንዲሁም ለሱ በጣም የቀረቡ ግለሰቦች አሉ፣ ከሁሉም በላይ ደግሞ ቤተሰቦቹ ናቸው። በዚያ ረገድ በጥሩ ሁኔታ ላይ ነው። እሱ ለብዙ ነገሮች የለመደ በመሆኑ ነገሮችን በጣም በተለመደ ሁኔታ ነው የሚመለከተው። ይህ ስፖርት ደግሞ ስለ ዛሬ እንደሆነ ያውቃል። ዛሬ ስላገባ ዝም ብሎ በዛ ግብ ብቻ እየተደሰተ አይቆይም፣ ሁል ጊዜ የሚሰራ ታታሪ ሰው ነው ሲሉ አሰልጣኝ ሚኬል አርቴታ ስለ ማክስ ዶማን ተናግረዋል ማለት ነው። ከዛ በመቀጠል በጣም አንድ አስደናቂ ጥያቄ ተጠይቆ ነበር አርቴታ። እሱ ምንድነው በዌስትሃሙ ጨዋታ ሲቲ ላይ ግብ ያስቆጠረው ማቭሮፓኖስን የተመለከተ ጥያቄ ጋዜጠኞች ጠይቀዋቸው ነበር። እንደምታውቁት እንግዲህ የእንግሊዝ ጋዜጠኞች በጣም ከባዶች ናቸው የሚጠይቁት ጥያቄ። ታዲያ ስለ ማቭሮፓኖስ ሲጠይቁት እሱ ጥሩ ስብዕና ያለው ተጫዋች ነው፣ እኔ ወደ አርሰናል ከመጣው በኋላ ግን በጉዳት ምክንያት ብዙ የመጫወት እድል ማግኘት አልቻለም፣ አሁን ውጤታማ መሆኑን ሳይ ደስ ይለኛል፣ መልካሙን ሁሉ እመኝለታለሁ ሲል አርቴታ ስለ ማቭሮፓኖስ ተናግሯል ማለት ነው። በመቀጠል አከራካሪ የነበረው የሃቨርት የቅዳሜው ፔናልቲ ተጠይቆ ነበር አርቴታ። ታዲያ በቀጥታ ስርጭት ስመለከተው ፔናልቲ ባለመሰጠቱ በጣም አዝኛለሁ፣ ምክንያቱም በጣም ግልጽ የፍጹም ቅጣት ምት የሚያሰጥ ጥፋት ነበር ሲሉ አርቴታ ተናግሯል። በነገራችን ላይ የሃቨርት ፍጹም ቅጣት ምት ግልጽና 100% የሚያሰጥ ነው። ምክንያቱም ከመግፋት ባለፈ እግሩን ረግጦ ነው ወደኋላ ያስቀረውና የጣለው። ቀይ ካርድ ጭምር ማሰጠት የሚችል ጥፋት ነበር። ያው የእንግሊዝ ዳኝነት እንደምታውቁት አንዳንዴ በጣም ጥሩ ይሆናል፣ አንዳንዴ ደግሞ ዳኞች እንደፈለጉ ዳኝተው ይወጣሉ። ስለዚህ አሰልጣኝ ሚኬል አርቴታም ግልጽ ፔናልቲ ነበር ሲሉ ተናግረዋል ማለት ነው። ከዛም በኋላ ስለ ኦዴጋርድ ነው የተጠየቁት። ስለ ኦዴጋርድና የማንቸስተር ሲቲ ጨዋታ እንግዲህ በዘገባዎች እንዳነሳውላችሁ ኦዴጋርድ በቀጣይ እሁድ በካራቦ ካፕ ዋንጫ ከሲቲ ጋር በሚኖረው ማለት ነው የመድረስ እድሉ ሰፊ እንደሆነ ይነገራል። ታዲያ አሰልጣኝ ሚኬል አርቴታ ምን አሉ? በጣም እየለፋ ነው የሚገኘው እሱ
ካራቦ ካፕ ጨዋታ መድረስ በጣም ይፈልጋል። ነገር ግን ከቡድኑ ጋር ልምምድ ሲጀምር ምን እንደሚሰማው በሚቀጥሉት ቀናት መጠበቅ አለብን። አሁን ከቡድን ጋር ሆኖ ተነጥሎ በግሉ ልምምድ እየሰራ ነው። ብዙ ተጫዋቾች ዝግጁ ሲሆኑልን ደስ ይለኛል። ስለዚህ ኦዴጋርድ ለቀጣዩ ጨዋታ ዝግጁ ይሆናል የሚለውን ከዛሬው ሻምፒዮንስ ሊግ ጨዋታ በኋላ በቡድን ልምምድ ላይ አይቼ የምወስነው ነው ሲሉ፣ ነገር ግን ኦዴጋርድ በዛ የዋንጫ ጨዋታ ላይ መሳተፍ እንደሚፈልግና በጣም በጥብቅ እየሰራ እንደሚገኝ ተናግረዋል። እንደምታውቁት የእሁዱ የካራቦ ካፕ ጨዋታ ማለት አርሰናል ማንቸስተር ሲቲን መበቀል ከሚችልባቸው ጨዋታዎች አንዱ ስለሆነ ብዙ ተጫዋቾች በዚህ ጨዋታ ላይ መሰለፍ ይፈልጋሉ። እነዚህን ወራት እያጣጣምካቸው ነው ወይ? እንዴት ነው የዘንድሮ ውድድር ዓመት ወራቶች እንዴት አያቸው ተብሎ ይጠየቀው አርቴታ፣ አዎ እያንዳንዱን ወራት እያጣጣምቋቸው እገኛለሁ። እነዚህን ቅስፈቶች እወዳቸዋለሁ። ቡድኑ እርዳታ በሚፈልግበትና ደጋፊው በሚገፋፋበት ሰዓት ተጫዋቾቹን ማገዝ አለብን። ደጋፊው ዘና ብሎ በአዎንታዊ ስሜት መደገፍ ሲጀምር ከባቢ አየሩ ስለሚቀየርና ተጫዋቾች የተሻለ ውሳኔ እንዲወስኑ እንደሚረዳቸው ተመልክተናል። ስለዚህ በዚህ በጥሩ ሁኔታ መቀጠላችን ደግሞ እያንዳንዱን ቅስፈት እንድናጣጠም እያደረገ ነው ሲል አርቴታ ተናግሯል። በነገራችን ላይ ይሄ በጣም ትልቅ ንግግር ነው። ላልገባችሁ አንድ ሜዳ ላይ ቡድኑ አዎንታዊ ስሜት ሲኖረው፣ ለምሳሌ አርሰናል በጣም ነጥብ በጣለበት ሰዓትና ዋንጫውን ሊያጣ ይችላል በተባለበት ሰዓት ስቴዲየሙ በሙሉ በጭንቀትና በዝምታ ሲሞላ ተጫዋቾች ለውሳኔ እንኳን ይቸገራሉ። ምክንያቱም የደጋፊው ድንጋጤ ይጋባባቸዋል። ዛሬም ውጤት ልናጣ ነው ወይ የሚለው ጭንቀት ይጋባባቸዋል። ከዛ ኳስ እንኳን በስርዓት ማቀበል ሲሳናቸው እናያለን። ነገር ግን በጣም በራስ መተማመን ከፍ ሲል፣ ደጋፊው በጥሩ ስሜት ሲደግፍ፣ በውጤት ማግኘት በየሳምንቱ ማሸነፍ ሲመጣ ተጫዋቾች ሁሉ ውሳኔያቸው ይስተካከላል። ያልተለመዱ አሲስቶች፣ ያልተለመዱ አስደናቂ ጎሎች፣ ያልተለመዱ የጨዋታ ብልጫዎችን ጭምር ትመለከታላችሁ። ስለዚህ እንደዚህ አይነት የድጋፍ ስሜት ሲኖር እያንዳንዱ ወራትና ቅጽበት አስደሳች ይሆናል ሲል አርቴታም የተናገረበት ለዚህ ነው ማለት ነው። በመቀጠል ጁሪየን ቲምበር ለእሁዱ የማንቸስተር ሲቲ ጨዋታ ይደርሳሉ ተብሎ የጠየቁት አርቴታ አላውቅም፣ የሱ ጉዳይ እውነት ለመናገር በጣም የጥቂት ቀናት ጉዳት ይመስለኛል፣ ነገር ግን ይደርሳል አይደርስም እርግጠኛ አይደለሁም ሲሉ አርቴታም ተናግረዋል ማለት ነው። በመቀጠል ስለ ቤን ዋይት አንስተው ነበር። ቤን ዋይት በጣም በተሻሻለ ሁኔታ ላይ ነው የሚገኘው፣ ጥሩ እየተሻሻለ ነው። በዚህ ውድድር ዘመን አንዳንድ ጊዜ እድል አርቆት ነበረ፣ ምክንያቱም በጉዳት ምክንያት ማለት ነው። አሁን ግን ደህና ነው። ዛሬም ልምምድ ሰርቷል። ቤን ዋይት በብቃቱ ሲገኝ የሚሰጠንን ጥቅም እናውቃለን፣ እንወደዋለን፣ እንፈልገዋለን። ስለዚህ እሱን ወደ ሜዳ ለማምጣት የቻልነውን እናደርጋለን ሲሉ፣ ነገር ግን በጉዳት ምክንያት እድል አብራው እንዳልሆነች አሰልጣኝ ሚኬል አርቴታም ተናግረዋል ማለት ነው። ዛሬ ወደ ሩብ ፍጻሜ ለማለፍ እያንዳንዱ ተጫዋች ያለውን ሁሉ ይሰጣል፣ አስተዋጽኦ ያደርጋል። ስለዚህ የእያንዳንዱን ተጫዋች አቅም መጠቀም አለብን ሲል የተናገረ ሲሆን ዶማን በዛሬው ጨዋታ ይሰለፋሉ ተብሎ የጠየቁት አርቴታ እንደ ጨዋታው ሁኔታና እንደ ልጁ ምላሽ ይወሰናል። እስካሁን ያለው ምላሽ ግን በጣም አዎንታዊ ነው። ስለዚህ በዛሬው ጨዋታ ዶማንን የመጠቀማችን እድል እጅግ ሰፊ ነው ሲሉ አሰልጣኝ ሚኬል አርቴታም ተናግረዋል ማለት ነው። እንደዚሁም በባለፈው ጨዋታ የአርሰናል የሚድፊልድ ወይም የመሃል ሜዳ ተጫዋቾች በባየር ሊቨርኩሰን ተውጠውና ታፍነው ነበረ ተብሎ የጠየቁት አርቴታ እውነት ለመናገር ባየር ሊቨርኩሰኖች በእያንዳንዱ ቦታ የግለሰባዊ ጥራት አላቸው። እንደ ማንኛውም ቡድን ጥንካሬና ድክመት አላቸው። ድክመታቸውን ደግሞ አውቀዋለሁ። ዛሬ ድክመታቸውን ለማጥቃት እሞክራለሁ ሲል አርቴታም የተናገረ ሲሆን ኖኒ ማዱኬ ደግሞ አለን። ኖኒ ማዱኬ ደግሞ ነገሮች አስቸጋሪ በሚሆኑበት ጊዜ ደፍሮ ውሳኔ መወሰን ስብዕና አለው። ውጤት ለማምጣት የሚያስችል ብቃት አለው። ስለዚህ ዛሬ የእያንዳንዱን ተጫዋች ብቃትና አቅም ወደ ውጤት ቀይረን ወደ ሩብ ፍጻሜው 8 ውስጥ ለመግባት ከፍተኛ ተጋድሎ ከደጋፊዎቻችን ጋር እናደርጋለን ሲል አሰልጣኝ ሚኬል አርቴታ ተናግሯል ማለት ነው። በተለይ በዛሬ በኤምሬትስ ስቴዲየም ከፍተኛ የሆነ የድጋፍ ድባብ ይኖራል ተብሎ ነው የሚጠበቀው። ምክንያቱም አርሰናል በከፍተኛ የአሸናፊነት መንፈስ ላይ ነው የሚገኘው። ደጋፊዎች በጣም ደስታ ላይ ናቸው። እያንዳንዱን ጨዋታ ማየት ይፈልጋሉ። ስለዚህ ዛሬ ኤምሬትስ ላይ ምሽት 5 ሰዓት ከፍተኛ የሆነ ድባብ ይኖራል ተብሎም የሚጠበቅ ሲሆን እንግዲህ አሰልጣኝ ሚኬል አርቴታም ደጋፊዎች በኤምሬትስ ስቴዲየም ተገኝተው ቡድኑን እንዲያበረታቱ መልእክት
መልእክታቸውን አስተላልፈዋል። ቅድም እንዳልኳችሁ እንግዲህ አንድ ቡድን በጥሩ አቋም ላይ በጥሩ ብቃት ላይ ሲገኝ ደጋፊዎች በከፍተኛ ሁኔታ ይደግፋሉ። ደጋፊዎች ሲደግፉ ደግሞ እያንዳንዱ ተጫዋች የሚያቀብለው የሚወስነው የሚመታቸው ምቶች ጭምር በጣም ጥሩና የተሳኩ ይሆናሉ። ስለዚህ አርሰናል ዛሬ ባየር ሊቨርኩሰንን ማሸነፍ ብቻ ወደ ቀጣይ ዙር ያሳልፈዋል። መድፈኞቹ ይህንን ገድል ይፈጽማሉ ወይ ለስምንት ውስጥ ይሸጋገራሉ የሚለው እንግዲህ በብዙዎች ዘንድ በጉጉት የሚጠበቅ ነው። እናንተ ምን ታስባላችሁ? የዛሬው ጨዋታ በስንት ለስንት ውጤት የሚጠናቀቅ ይመስላችኋል? ይህንን ዘገባ ከመዝጋቴ በፊት ግን አርቴታ ከሰጡት ጋዜጣዊ መግለጫ ተነስቼ ጉዳቶችን ስላወቅን 11ዱን እንገምት። ዴቪድ ራያ ግብ ጠባቂ ይሆናል ብዬ ጠብቃለሁ። ጋብሪኤል ማጋሌሽ እና ዊሊያም ሳሊባ የአርሰናልን የመሃል ተከላካይ ስፍራ ይመራሉ ብዬ ስጠብቅ እንደኔ ሪካርዶ ካላፊዮሪም ዛሬ ቋሚ ሆኖ ይጀምራል ብዬ አስባለሁ። ሪካርዶ ካላፊዮሪ እና ክርስቲያን ሞስኬራ በግራና በቀኝ የሚሰለፉ ይመስለኛል። ፔሮ ሂንካፔ በዛሬውም ጨዋታ በተቀያሪ ወንበር ላይ ይቀመጣል ብዬ እጠብቃለሁ። መሃል ሜዳ ላይ እንግዲህ ኦዴጋርድ የለም። ስለዚህ የኤብሪቼ ኢዜ የዙሜንዲና ራይስ ጥምረት በዛሬውም ጨዋታ የምጠብቀው ጥምረት ሲሆን ከፊት ለፊት ደግሞ እንደ ኤቨርተኑ ጨዋታ የኖኒ ማዱኬ የቡካዮ ሳካና የቪክተር ዮኮሬሽን ጥምረት እጠብቃለሁ ማለት ነው። ምናልባትም አርቴታ ከኤቨርተን ቋሚ አድርገው ሊያስጀምሩት ይችላሉ። የኔ ግምት ይህ ነው። እናንተ አርሰናል እንዴት ቢሰለፍ ዛሬ ጥሩ ነው ብላችሁ ታስባላችሁ? ውጤትስ ስለስንት ይጠናቀቃል? እነማንስ ግብ ያስቆጥራሉ? ሐሳባችሁን ግምታችሁን ኮመንት ላይ አስቀምጡልኝ። በነገው ደግሞ መረጃ ጠዋት ላይ በውጤት መረጃ ስንገናኝ ግምታችሁን እያነሳን እንደዚሁም ስለ ጨዋታው የምንወያይ ይሆናል። ሀገር ውስጥ ከባህር ማዶ በመሆን በየዕለቱ መረጃዎችን በመከታተል ከጎኔ በመሆን እኔን የምታበረታቱኝን ሁሉ ከልብ ከልብ እያመሰገንኩ በሌላ መረጃ በሌላ ወሳኝ ጥንክር እስከምንገናኝ ድረስ በያላችሁበት ሁሉ ሰላም ተመኘሁላችሁ።